አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆያችሁ? ሳምንቱ እንደምን አለፈ? ከሮብ እስከ ሮብ ከሳምንት እስከ ሳምንት ያለን ፕሮግራም እንግዲህ ጀምረናል። ዛሬ በዝግጅታችን ከባለፈው ሳምንት ከዛም ቀድሞ በነበረው ሳምንታችን ስንወያይበት የነበረው ቅኝትና በገናና ቅኝት በሚለው ላይ ይሆናል ማለት ነው። ከዝግጅቶቹ ጋር አብሬ የምቆየው እኔ ሱራፌል ነኝ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩላለሁ። ለዝግጅታችን መጀመሪያ አንድ ዝማሬ አድምጠን ወደሚቀጥለው ያዘጋጀነው ውይይት ሐሳብ እንገባለን። እንግዲህ ለዛሬ የመረጥኩት መዝሙር የእመቤታችንን ጽጌ ጾም ማለትም ጽጌን አስመልክቶ የዘመርኩትን ተመለሺ የሚለውን ነው። በጣም ወደው መዝሙር ነው። በጣም ትልቅ ትርጉም ያለው ነው። ለኛ በተለይ ለክርስቲያኖች የእመቤታችን ስደት ማሰብ ትልቅ ዋጋ አለው እና እሱን እስኪ አድምጠን እንመለስ። ተሰዳ ከሄደችበት ከሰደደችበት ተመለሰች እንግዲህ ከዝማሬው መልእክት እንዳገኛችሁ ተስፋ አደርጋለሁ። የመዝሙሩ ዓላማ ምንም እንኳን ስለ ስደቷ ማሰብ ቢሆንም ትልቁ ነገር ግን መልእክቱ ዓላማው እመቤታችን እየተሰቃየችው ስቃይ ሳይገባት ነው። እንደ ሰውኛ ምንም እንኳን ይሄ ዓለም እኔም ፈትኛለሁ እናንተም ትፈተናላችሁ ያለ የክርስቶስ ወንጌል ቃል ቢሆንም እመቤታችን ግን ባላጠፋችሁ እንደተበደለች ባልበደለችው ደግሞ በዛው ልክ ደግሞ ማለት ነው ዓለም እንደከፋባት እንደጨከነባት ያሳያል። ይሄም ለልጇም የተረፈ ነገር ነውና ዓለም ያቀረበችውን ሁሉ የመከራ የስቃይ ጽዋ እንደጅም እናትም ተጎንጭተውታል። እንግዲህ ይሄንን በማሰብ ጽድቅ ይገኛል። በነገራችን ላይ ሕማምን ማሰብ ማለት እንትን ማሰብ ነው፣ ውለታን ማሰብ ነውና ውለታን ማሰብ ደግሞ ትልቅ የክርስቲያን ጸጋው ነው። መርሳት የለብንም ውለታዋን፣ የቅድስት ሰሎሜን ውለታ፣ የቅዱስ ዮሴፍን ውለታ። እነዛም እውነቴን ነው በመንገዷ ደግ ያደረጉላትን ብዙ መልካም አቀባበል የተቀበሉላትን ሰዎች ሁሉ ማሰብ ትልቅ ዋጋ አለውና ውለታ መርሳት ነው ከረሳን ይሄንን እና ውለታን ከማሰብ አንጻር ነው ማለት ነው። እንግዲህ ወደ ውይይታችን እንግባና ከባለፈው ሳምንት በቀጠለው ውይይታችን በገናና ቅኝትና በገና እንዴት ይመራል፣
በገና እንዴት ይመራል ቅኝትን፣ እንዲሁም በበገና እንዴት ይገለጣል የሚለውን እስኪ እንወያይ። ደግሞ ብዙ ሐሳብ ነው፣ በጣም ሰብሰብ አድርጌዋለሁ። እርግጥ ግን በጣም መጠንቀቅ እፈልጋለሁ። ቱማችም ደግሞ ሰፋ ብሎ ሐሳቡ ትንሽ ምንድነው የድምጽ ወይንም ደግሞ የዜማ ትምህርት ወደ መምሰል እንዳይጠጋም ማለት ነው። ግን የሆነው ይሁንና ስለ በገና ስንነጋገር ሁሌም ትዝ ሊለን የሚገባ ነገር ምንድነው፣ ዓላማው ምንድነው የሚለውን ነው። ግን በዛ ውስጥ የምንማራቸው ብዙ ነገሮች አሉ። መሰረታዊ የሆነ ቴክኒክ እንማራለን። መሰረታዊ የሆነ የግጥምና የፍልስፍና ደረጃ እንማራለን። በተጨማሪ በጣም ብዙ ሌሎች ታሪኮች እንማራለን እና ይሄ ሁሉ ግን በዜማ ነውና የሚገለጠው። የዜማ መንገድ ደግሞ እንማራለን። የዜማ መንገድ ደግሞ እንዳልነው ባለፉት ሳምንታት ቅኝት ነው። የዜማ መንገድ ቅኝት የሆነበት ምክንያት ስርዓትና ወግን እንዲሁም ባህልን እንዲሁም የአካሄድን የዜማን አካሄድ እንዲረዳ ነው፣ እንዳይሰፋ ማለት ነው፣ ዝርው እንዳይሆን ማለት ነው። እና ይሄ ደግሞ በጣም በአባቶቻችን ተጠብቆ የቆየ ነው። እንግዲህ ቅኝት ባይኖር ብዙ ችግሮች ይፈጠራሉ። ቅኝት ባይኖር ብዙ ክፍተቶች ይፈጠራሉ። ብዙ መልእክታቶች እንደተቀበሩ ይቀራሉ፣ ከትውልድ ትውልድ አይሻገሩም። ቅኝት ያስፈለገበት ምክንያት ለዚህ ነው። አንድ መዝሙር እንኳን ዜማው ቢጠፋ ቅኝቱ ከታወቀ አካሄዱ ምን ሊሆን እንደሚችል መገመት ይቻላል። ጥቂት ነገሮች ይመሩናል ማለት ነው። ቅኝት ይሄንና ብዙ መሰል ጉዳዮችን ጠቅልሎ የያዘ ትልቅ መንፈሳዊ እናም ደግሞ ሰብአዊነት የተቀላቀለበት ስርዓት ነው። ቅኝት ስሜትን ያተኩራል። ስሜትም ደግሞ በቅኝት ይገለጣል። ቅኝት የግጥምን ፍሰት ይከተላል። በተጨማሪ ደግሞ ይተረጉመዋልም መልእክቱን በትክክል ግጥሙ ቃሉ መልእክቱ የሚተላለፍበትን ውስጣዊ ትርጉሙን እያሰፋ እያመላ ይሄዳል ማለት ነው። እንግዲህ ይሄን ያህል ስለ ቅኝት ብለናል፣ ብዙም ማለት ይቻላል። ግን ስለ በገና ቅኝት ደግሞ ጥቂት እንበል። የበገና ቅኝቶች መሰረታዊ አሁን ሰዓት ላይ ከአባቶቻችን ተቀብለን ያለነው 3 ናቸው። እርግጥ 3 ናቸው ስንል ከብዙ ምንድናርገናቸው ነው ጠቅለለን ይዘናቸው ነው እንጂ የበገና ቅኝቶች ብዛታቸው አይታወቅም። ይሄን ለምን አልክ ካላችሁኝ፣ መሰረታዊው የቅዱስ ያሬድ ዜማ ቢሆንም የቅኝት መሰረታችን፣ ዳሩ ግን የቅኝት መሰረት በየዘመናቱ በተለያዩ አባቶች የአንድ ወይም የሁለት ቁጥሮች ልዩነት እየተደረገ ልዩነት መጥቷል። ይህ ማለት ግን ከመሰረታዊ ከሚታወቁት ቅኝቶች የወጣ ቅኝት ነው ማለት አይደለም። ይሄንን ላስታውስ ፈልጋለሁ። እና ምንድነው የበገነኞች ብዙሃኖቹ ቤተሰቦች ስንመለከት ከሶስቱ በአንዱ ላይ መሰረት አድርገው ነው ሲደረድሩ ይኖሩት። ወይ ትዝታን፣ ወይ ሰላምታን፣ ወይ ደግሞ አንቺሆዬ ለኔ። ግን በየቤተሰቡ ደግሞ የአንቺሆዬ ለኔ ወይ የትዝታ ወይ የሰላምታ ልዩነት ደግሞ ቫሪዬሽን አለ። ያ ነው ብዙ የተለያዩ ትዝታ አይነቶች፣ ብዙ የተለያዩ ሰላምታ አይነቶች። ለምሳሌ የመጋቤን ትዝታ ሰላምታ ሰምተን የመምህራቸውን ደግሞ የአለቃ ተሰማን ስሰማ አንድ አይደለም። እኛ አሁን ያለን የትዝታና የአቶ ታፈሰ ትዝታ ልዩነት አለው፣ በፍሪኩዌንሲ ልዩነት አለ። ይሄ ደግሞ የሚፈጥረው የራሱ የሆነ ቫሪዬሽን አለ። እናም ሙሉ ለሙሉ ቅኝቱን መቀየር ብቻ ሳይሆን ባለው ቅኝት ላይ የጥቂት ፍሪኩዌንሲ ለውጥ የራሱ የሆነ የባህል የአዝያዝያ መንገድ ልዩነት ያመጣል ማለት ነው። እነዚህ ነገሮች በጣም ስር ሰደው ደግሞ የምናገኛቸው እነዚህ ሰዎች ያንን ቅኝት ደግማችሁ ቃኙ ቢባሉ ይቃኙታል፣ ሌላ ቃኙ ቢባሉ ግን ይሄ ቅኝታችን አይደለም ብለው እንዲያው ምስክርነት ይሰጣሉ። እናም ይህ ነገሮች ስንመለከት በገና ምን ያህል አባቶቻችን በቅኝት እንኳን ሲመድቡ ከብዙሃኖቹ ቅኝቶች መጥነው እንደሆነ ይታያል። እናም ማለት ነው በገና
እንዲህ ተመጥኖ ተለይቶ ተመርጦለት ቅኝቶች ለሱ ሲሰጡት በዛው ልክ ደግሞ እኛ እንደምንረዳው ነገር ምንድነው በገናችን እያደር አንድ የሚነግረን ነገር አለ። ይሄውም የተገደቡ ስሜቶች ናቸው በገና ላይ ያሉት። የተገደቡ ብቻ ሳይሆን ደግሞ የተሰሉም ስሜቶች ናቸው ያሉት። በፍላጎትና በሚፈለግብንኛ መካከል በጣም ትልቅ እይታ ይሰጣል። ይህም ምንድነው በገና እንደሌሎች መሳሪያዎች ለስጋዊ ስሜት የተጋለጠ እንዳይሆን ይገድቡታል። በዚህም ምክንያት ማሞገሻ ማወደሻ እንዲሆን እግዚአብሔር ብቻ ቀርቧል። ይህ ማለት ግን ከሰዎች የፍልስፍናዊ እውነት መንገድ ያዳክማል ወይ ደግሞ ይገታል ማለት አይደለም። ሰዎች መፈላሰፍ እንዲችሉ በቅኔም በአስተሳሰብም ፈቅደውላቸዋል በበገናው ላይ። ዳሩ ግን የሚያቀርቡበት መንገድ ግን ምን እንዲሆን ነው? በጣም ክብርና ስርዓትን ወጉን የተከተለ እንዲሆን ነው የሚያደርገው። ይሄም ምን ያደርገዋል አብሮት ማለት ነው? በገናው በጣም ምን እንዲሆን ያደርገዋል? የተገደቡ ስሜቶችን እንዲያቀርብ ያደርገዋል ማለት ነው። እና እየቆየው የተረዳሁት ነገር ስለ በገና ምንድነው ካላችሁኝ፣ ሁሉም ቅኝቶች በገና ላይ ሊቃኙ ይችላሉ። ሁሉም ቅኝቶች ግን የበገና መሆን አይችሉም። ሁሉም በገነኞች የራሳቸውን ቅኝት ወደው ፈቅደው ሰይመው ሊሄዱ ሊያስተላልፉ ሊዘምሩ ይችላሉ። ግን በገናው ግን ተቀብሎ ሊያስተላልፍ የሚችላቸው ቅኝቶች ግን አልሆኑም። ምክንያቱም እነዚህ ቅኝቶች ያላቸው ስነ ጥበባዊ እይታ ሰፊ ቢሆንም ግን ውስጣዊ ሆነ ማለት ነው ውስጣዊ የሆነ ስነ መለኮትን ስነ ስርዓትን በተጨማሪ ደግሞ ስነ የመጣንበትን ማለት ነው የስነ በገናውን ባህሪ ወግን አይወክሉም። ስለዚህ ለትውልድ አይሻገሩም። ለዚህም ስለሆነ ነው የብዙ መቶ ዓመታት እነዚህ ቅኝቶች መሰረት ሆነው በትዝታ በሰላምታ በአንቺው የለኔ ተላልፈውልን እስካሁን ድረስ ያሉት ማለት ነው። ይሄም ደግሞ ይቀጥላል። ይሄም የሚቀጥልበት ምክንያት በገናው ራሱ አቤቱ በዳዊት